የኦሮሞ ሕዝብ በታሪኩ የተቃወመው የተበላሸ የአስተዳደር ስርዓትን እንጂ ኢትዮጵያን አይደለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ጋር ቆይታ አድርገው ነበር። የኦሮሞ ሕዝብ በታሪኩ የተቃወመው የተበላሸ አስተዳደር ስርዓትን እንጂ ሀገርን ወይንም ኢትዮጵያን አይደለም ያሉት ጠቅላይ ሚኒስትሩ ሀገርን በመገንባት ሂደትም ደሙን አጥንቱንና ላቡን ማፍሰሱን ገልጸዋል። የኦሮሞ ሕዝብ የትግል ጥያቄዎች በዋናነት በሶስት መሰረታዊ ክፍሎች የሚከፈሉ መሆኑንና እነዚህም የኢኮኖሚ፣ የማንነትና የዲሞክራሲ ጥያቄ መሆናቸውን ተናግረዋል። የኢኮኖሚ ጥያቄን በተመለከተ እንደገለጹት ህዝቡ የመሬትና የሀብት ባለቤት የመሆን በላቡ ሰርቶ የማደግና አካባቢውን የመቀየር ፍላጎት እንደነበረው ጠቁመዋል። መሬት ለኦሮሞ ህይወቱ ቢሆንም የሀብቱ ሲነጠቅና ሲበዘበዝ መቆየቱ እንዲሁም አራሹ አርሶ አደር አምርቶ የመጠቀም መብት ማጣቱ ዋነኛ የትግል መነሻ ሆኗል ነው ያሉት። የማንነት ጥያቄን በተመለከተ ደግሞ ይህ ጥያቄ አፋን ኦሮሞን ከመናገር ባለፈ ባህልን፣ ማንነትን፣ ስነ ምግባርን፣ ታላላቆችን ፍጥረታትንና ፈጣሪን ማክበርን በውስጡ ያካተተ ትልቅ ጥያቄ እንደሆነ አስገንዝበዋል። በኦሮሞነት ማንነት አድጎ ቋንቋን መናገር ብቻን የማንነት ጥያቄ ሙሉ በሙሉ ይመልሳል ማለት አይቻልም ያሉት ጠቅላይ ሚኒስትሩ፣ ስለዚህ የቋንቋ የባህልና የማንነት ጥያቄዎች አሁንም እንዳሉ ጠቁመዋል። ከዲሞክራሲ ጥያቄ አንጻር ደግሞ የኦሮሞ ህዝብ የራሱ የሆነ አሳታፊ የገዳ ስርዓት የነበረው ህዝብ በመሆኑ ራሱን በራሱ የማስተዳደር የራሱን ህግ የማውጣትና በህጉ የመተዳደር የረጅም ጊዜ ዲሞክራሲያዊ ጥያቄ እንደነበረው ጠቁመዋል። የመንግስት አስተዳደር ደግሞ ህዝቡ ከለመደው ዲሞክራሲያዊ አስተዳደር አንጻር ተቃራኒ ሲሆን ጥያቄዎችን ሲያነሳ እንደነበረም ገልጸዋል። ይህ የኦሮሞ ህዝብ ትግል ከአንድ ክፍለ ዘመን በላይ ቢቆይም በሚፈለገው ፍጥነት ድል ሳያመጣ የዘገየባቸውን ምክንያቶች ጠቅላይ ሚኒስትሩ በአራት ዋና ዋና ነጥቦች አስቀምጠዋል። አንደኛው የስትራቴጂያዊ ሀሳብ እጥረት ሲሆን ምርት ለማግኘት ትራክተር ቢኖርም ምርጥ ዘር ከሌለ ዋጋ እንደሌለው ሁሉ የትግል ግብን ለማሳካት የሚያስችል ጥራት ያለው ስትራቴጂያዊ ሀሳብ አለመኖር ትልቁ ክፍተት ነበረ ሲሉ በምሳሌ አስረድተዋል። ሁለተኛው የአንድነት እጥረት መሆኑን ጠቅሰው ኦሮሞ በሰፊ መሬት ላይ የሚኖርና የጋራ ማንነት ያለው ቢሆንም በፖለቲካ ሴራዎች፣ በእምነት፣ በወንዝና በዞን በመከፋፈል ጠንካራ ውስጣዊ አንድነትን ማስቀጠል አለመቻሉን አንስተዋል። ሶስተኛው የግንኙነት አያያዝ ችግር እንደሆነ ያነሱት ጠቅላይ ሚኒስትሩ ከሌሎች ኃይሎች ጋር የሚደረጉ ግንኙነቶች በጊዜያዊ ፍላጎት ላይ ብቻ የተመሰረቱ መሆናቸውና የኦሮሞን ሕዝብ ፍላጎት ከማስከበር ይልቅ ለሌሎች ተገዢ ወይንም አገልጋይ የሚያደርጉ በመሆናቸው በሂደቱ ላይ ትልቅ ጉዳት አምጥቷል ብለዋል። አራተኛው የአመራር እጦትና የአሸናፊነት ስነ ልቦና ማጣት መሆኑን ገልጸዋል። ህዝቡን አደራጅቶና አቅጣጫ አስይዞ ሊመራ የሚችል ትልቅ እይታ ያለው አመራር ማጣት እንቅፋት እንደነበረም አንስተዋል። ትግሉን ለማሸነፍ ልክ እንደ አንበሳ የአሸናፊነት አስተሳሰብ ይዞ መነሳት ሲገባው ገና ከመጀመሪያው የመሸነፍ ስጋት ውስጥ መግባት የድል እንቅፋት ሆኖ መቆየቱን ነው ጠቅላይ ሚኒስትሩ የገለጹት። የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ መሆኑንና አየር ኃይሉም ይህን ለማስጠበቅ አቅሙን እየገነባ እንደሚገኝ ተገለጸ። የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑን የኢትዮጵያ አየር ኃይል አስታውቋል። የአየር ኃይሉ ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው እንዳሉት ተቋሙ ይህንን አገራዊና ቀጠናዊ ጥቅም ለማስጠበቅ የሚመጥን ጠንካራ አቅም ለመገንባት ሌት ተቀን በትጋት እየሰራ ይገኛል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቃለ ምልልስ እንደገለጹት የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና እስከ ህንድ ውቅያኖስ የሚዘልቅ ነው። አየር ኃይሉም ለዚህ አገራዊ ቀጠናዊ ጥቅም የሚመጥን የላቀ የመከላከል አቅም ለመገንባት ሌት ተቀን እየሰራ ይገኛል ብለዋል። ምክትል አዛዡ አክለውም ባላጋራ ኃይሎች የቱንም ያህል ፍላጎትና ዛቻ ቢኖራቸውም የአየር ኃይሉ የመከላከል አቅም በየቀኑ እየጨመረ መምጣቱን በሚገባ ስለሚረዱት ጥቃት ከመሰንዘር መቆጠባቸውን ገልጸዋል። በሌላ በኩል የአየር ኃይሉ ከአፍሪካ ሀገራት ጋር ሲነጻጸር አሁን ላይ ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆሙት ብርጋዴር ጀነራል መሰረት በተለይም በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛውን ድርሻ እንደምትይዝ አስረድተዋል። እንደ ምክትል አዛዡ ገለጻ ከበርካታ የአፍሪካ ሀገራት ተቋሙን ለመጎብኘት የሚመጡ የልዑካን ቡድኖች በአየር ኃይል ውስጥ ያለውን ዘመናዊ አሰራር ሲመለከቱ ከጠበቁት በላይ ይሆንባቸዋል። በዚህም ምክንያት ከኢትዮጵያ አየር ኃይል ጋር በጋራ እንስራ የሚሉ ጥያቄዎችን በስፋት የሚያቀርቡ ሲሆን ባለፉት 3 ወራት ብቻ ከ3 በላይ ከሚሆኑ የአፍሪካ ሀገራት ጋር በጋራ ለመስራት የሚያስችሉ የትብብር ስምምነቶች መፈረማቸውን ጠቁመዋል።
የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ ነው። ኤርትራ ወታደሮቿን ወደ ትግራይ ማስገባቷ ህጋዊ ኢላማ ያደርጋታል ሲሉ አምባሳደር ሱሌማን ደደፎ ተናግረዋል። የኤርትራ መንግስት ከህወሓት ጋር በመቀናጀት ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑን መጋለጡን ተከትሎ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ጠንካራ ማስጠንቀቂያ አስተላልፈዋል። አምባሳደሩ በኤክስ ገጻቸው እንደገለጹት ኤርትራ ያለ ማዕከላዊ መንግስቱ ፈቃድ ወታደራዊ ኃይሏን ማስገባቷ የኢትዮጵያ ሉዓላዊነትና ዓለም አቀፍ ህግን በግልጽ የጣሰ ትንኮሳ ነው ብለውታል። ይህ እርምጃ ኤርትራን የጦርነቱ በቀጥታ አጋር የሚያደርጋት በመሆኑ ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር መሰረት ራስን የመከላከል መብቷን ተጠቅማ ኤርትራን ህጋዊ ወታደራዊ ኢላማ ልታደርግ እንደምትችልም አስታውቀዋል። የኤርትራ ህዝብ በአንድ ጨቋኝ ስርዓት ታፍኖ መኖሩ ሊበቃ ይገባል አለ ብርጌድ ንሓመዱ። የኤርትራ ህዝብ በአንድ ጨቋኝ ስርዓት ታፍኖ መኖር ሊያበቃና የስርዓት ለውጥ ሊመጣ እንደሚገባ የግንባር ህዝባዊ ማዕበል ብርጌድ ንሓመዱ አስታውቋል። የቀጠናውን ሰላምን አደጋ ላይ ለመጣል በጦርነት ፍላጎት የተጠመደው ጽምዶ ተብሎ የሚጠራው የሽብር ቡድን ህዝባዊ ድጋፍና መሰረት የለውም ሲልም ገልጿል። ብርጌድ ንሓመዱ የግንባር ህዝባዊ ማዕበል ብርጌድ ንሓመዱ የድርጅቱን ሰላማዊ ትግል እንቅስቃሴና ቀጠናዊ ትብብር በተመለከተ መግለጫ ሰጥቷል። የግንባር ህዝባዊ ማዕበል ብርጌድ ንሓመዱ የፖለቲካና ዲፕሎማሲያዊ ኃላፊ በየነ ገብረ እግዚአብሔር እንዳሉት ብርጌድ ንሓመዱ በኤርትራ ስር ነቀል ለውጥ ለማምጣት ማህበራዊ መሰረት ያለው እንቅስቃሴ ነው ብለዋል። ግንባሩ የኤርትራን ዲያስፖራ በማደራጀት በኤርትራ ያለውን ህዝብ የለውጥ ፍላጎት በማጠናከር ስርዓቱን ለመለወጥ እየሰራ መሆኑንም አመልክተዋል። ሻዕቢያ የቀጠናውን ሰላም አደጋ ላይ ለመጣል በጦርነት ፍላጎት የተጠመደው ጽምዶ ተብሎ የሚጠራ ቡድን አቋቁሞ እየሰራ መሆኑን በማንሳት ይህ የጦርነት አባዜ የተጠናወተው ስብስብ ህዝባዊ ድጋፍና መሰረት እንደሌለውም አመልክተዋል። ጽምዶ ለኤርትራም ሆነ ለትግራይ ህዝብ ጥቅም ቀጠናውን ለማተራመስ የተዘጋጀ ስብስብ መሆኑንም ተናግረዋል። የግንባር ህዝባዊ ማዕበል ብርጌድ ንሓመዱ ግብረ ኃይል ሰብሳቢ ዳዊት ይብራህ ግንባሩ በኤርትራ ስር ነቀል ለውጥ ለማምጣት ህዝባዊ መሰረት ይዞ መመስረቱንም ተናግረዋል። የኤርትራ ህዝብ በአንድ ጨቋኝ ስርዓት ታፍኖ መኖር ሊያበቃ እንደሚገባውም ጠቅሰው ለዚህ ህዝባዊ ለውጥ ለማምጣትም ጀምረናል ብለዋል። ኤርትራ ከኢትዮጵያና ከሌሎች ጎረቤት ሀገራት ጋር መልካም ጉርብትና እንዲኖራት ለማድረግ ስርዓቱ መለወጥ እንደሚገባም መግለጻቸው ተዘግበዋል። በራያ ግንባር የሚንቀሳቀሰውና ከሰሞኑ ከባድ መሳሪያዎችንና ተጨማሪ ታጣቂዎችን ሲያስጠጋ የነበረው የህወሓት አርሚ 33 እና 44 አዲ ጉደም፣ ደቡብ ወጀራት፣ ኮንካ፣ ጎነአ፣ ቶንሳ፣ ንፋሮ መጋለ መስመር በአዲሃ ቀይ ወደ ጎራርሳ እና ቶንሳ ነሐሴ 1 ቀን 2018 ዓ.ም ከምሽቱ 1 ሰዓት ላይ በትግራይ ሰላማዊ ሰራዊት ላይ የከባድ መሳሪያ ተኩስ መጀመሩ ተገልጿል። ራሱን የትግራይ ሰላም ሰራዊት በሚል የተደራጀው ታጣቂ ኃይል ወደ መቀሌ ለመግባት ዝግጁ መሆኑን ከሳምንታት በፊት አስታውቆ ነበረ። እዚህ ቡድን ላይ ነው ህወሓት ያደራጃቸው አርሚ 33 እና 44 ተብለው የሚታወቁ ቡድኖች በራያ አካባቢ ከባድ ተኩስ የከፈቱባቸው። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች የዋስትና መብታቸው ተነስቶ ጉዳያቸውን በእስር ላይ ሆነው እንዲከታተሉ አቃቢ ሕግ አቤቱታ አቀረበ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት ውሳኔ መስጠቱ ይታወቃል። በክስ መዝገቡ በአምስተኛ ተከሳሽነት የተቀመጠው መንሱር ጀማልም የዋስትና መብቱ በፌዴራል ጠቅላይ ፍርድ ቤት ተወስኖለት ጉዳዩን ከውጭ ሆኖ እየተከታተለ ይገኛል። ተከሳሾቹ አቅርበውት የነበረው የክስ መቃወሚያ በፌዴራል ከፍተኛ ፍርድ ቤት ሐምሌ 29 ቀን 2018 ዓ.ም በዋለው ችሎት ሙሉ በሙሉ ውድቅ ተደርጓል። ችሎቱ የክስ መቃወሚያ ላይ ብይን ለመስጠት በቀጠሮ ላይ በነበረበት ሂደትም ቀደም ብሎ አንደኛ ሰራዊት፣ ሁለተኛ ሰለሞን፣ ሶስተኛ ይገረም፣ አራተኛ ዳንኤል፣ ስድስተኛ ካሊድ እና ሰባተኛ አብርሃም ተከሳሾች እንዲሁም ለከፊሎቹ ተከሳሾች ጠበቃ የሆነው ጠበቃ አበባው አበበ የክስ ሂደቱ ሳይጠናቀቅ ባለቤትነቱ የአቶ ተክለሃይማኖት አዳነ የሆነ እግረኛው በተሰኘ ሚዲያ ላይ በመቅረብ የተሰራውን ዘገባ በተመለከተ ሕግን መተላለፍና ችሎቱን ተጽዕኖ ውስጥ መክተት ነው በሚል አቃቤ ሕግ አቤቱታ አቅርበዋል። አቃቤ ሕግ ያቀረበው ዝርዝር አቤቱታ በከፍተኛ የኢንቨስትመንት ማጭበርበር ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ የሚገኙ ተከሳሾችና ጠበቃቸው የተከሰሱበት የክስ መዝገቡ በክርክር ሂደት ላይ የሚገኝ ከመሆኑም በላይ በችሎት ውሳኔ ያልተሰጠበት ሆኖ ሳለ እንዲሁም ከቀረበባቸው ክስ አውድና ማስረጃ ዝርዝር ውጪ የሆነ ነገር በሚዲያ ላይ ቀርበው በመናገር የፍትህ ሂደቱን ተጽዕኖ ውስጥ ለመክተትና ምስክሮች ላይ ተጽዕኖ ለማድረግ ሞክረዋል የሚል ነው። አቃቤ ሕግ ለፍርድ ቤቱ ባቀረበው ባለ 4 ገጽ የጽሑፍ አቤቱታ እንደገለጸው በፊንቴክ ኢንቨስትመንት ማጭበርበር ወንጀል የተከሰሱት እነ ሰራዊት ፍቅሬ 6 ተከሳሾችና ጠበቃቸው አቶ አበባው አበበ እግረኛው ሚዲያ በተባለ ዲጂታል ሚዲያ አማካኝነት የፍርድ ቤቱን ነጻነት የሚጋፋ ተግባር ፈጽመዋል ብሏል።
ተከሳሾችና ጠበቃቸው ጉዳዩ በፍርድ ቤት እየታየ ባለበት ሁኔታ በመቶ ሺዎች የሚቆጠሩ ሰዎች በተመለከቱት የቪዲዮ ስርጭት ህዝቡ ስለ ጉዳዩ የተዛባ ሀሳብ እንዲይዝ ማድረጋቸውንና በግለሰቦች አቤቱታ ላይ ተመስርቶ ሐሰተኛ ክስ እንደቀረበባቸው ለማስመሰል መሞከራቸውን አቃቢ ሕግ ገልጿል። ይህም ፍርድ ቤቱ ላይ ጫና ለመፍጠርና ህዝብ ዘንድ መንግስት መስሪያ ቤቶች ላይ ያለውን አመኔታ እንዲያጣ ለማድረግ ሞክረዋልን ብለዋል። አቃቤ ሕግ በማብራሪያው ተከሳሾች ተከሰው ለችሎቱ የቀረቡበት የክስ አይነት በዓለም ላይ የፖንዚ ማታለል ወይንም ሲታይ የሚያማልል ነገር ግን የማይፈጸም የንግድ ሀሳብ ማመንጨት በመባል ከሚታወቅ የማታለል አይነት ሀሳብ ያለው ነው ብለዋል። በዓለም ላይ በሚታወቀው በዚህ ማታለል አይነትም በርካታ ዜጎች በሚሊዮን የሚቆጠሩ ገንዘብ እንደተበዘበዙ ጠቅሰዋል። ሆኖም አርቲስቶቹና ቲክቶከሮቹ የቀረበባቸው ዋነኛ የክስ ጭብጥ ድርጅቱ የተመሰረተው አማላይ ንግድ ሀሳብ የቀረበው ይህ ውል ለተወሰኑ ሰዎች የተፈጸመውና ለቀሪ ሰዎች ያልተፈጸመው በታቀደበት የማታለል ሂደት ነው ወይስ አይደለም? የአሁን ተከሳሾች በማታለል ሂደቱ ተሳትፎ አላቸው ወይስ የላቸውም የሚል ሆኖ ባለበት ተከሳሾች ማታለሉ ሐሰት ነው በሚል ሙሉን እውነታ በማያስረዳ ቀደም ብሎ ለማታለል በተዘጋጀ ማስረጃ አስደግፈው በሚዲያ ለማስረዳት የሚያደርጉት ጥረት ዋነኛውን የክርክር ሂደት የሚጎዳና ፍርድ ቤት ላይ ጫና የሚፈጠር ነው ብለዋል። ይህ ተከሳሾች ተግባር በወንጀል ሕግ አንቀጽ 457 ስር የተደነገገውን የፍትህ ሂደትን በማዛባት ወንጀል የሚያቋቁም መሆኑንም አቃቤ ሕግ አስታውቋል። እነዚህንና መስሪያ ቤቶችን ለችሎት ያቀረበው አቃቤ ሕግ ተከሳሾች የሚዲያው ባለቤትና ጠበቃቸው በፍርድ ቤት ቀርበው ድርጊቱን ለምን እንደፈጸሙ እንዲያስረዱ እንዲሁም በወንጀል ሕግ አንቀጽ 457 ስር በቀጥታ እንዲቀጡ እንዲወሰን፣ ተከሳሾች የተሰጣቸውን የዋስትና ግዴታ እያከበሩ ስላልሆነ የዋስትና መብታቸው ወርዶ በማረሚያ ቤት ሆነው እንዲከራከሩ እንዲወሰን፣ ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ አቃቢ የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በሕግ ቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ መሆኑን በመረዳት በሚዲያ የተላለፈው ዘገባ እንዲነሳና ይቅርታ እንዲጠየቅበት ትዕዛዝ እንዲሰጥ የሚሉ ጥያቄዎችን አቅርበዋል። በቀረበው አቤቱታ መሰረት ተከሳሾች በችሎት በመቅረብ ምላሽ ያሉትን አሰምተዋል። በምላሻቸውም ታስረን በነበረበት ጊዜ ስማችን ጠፍቷል፣ የተለያዩ ጸያፍ ቃላት ተነግሮብናል፣ ፍርድ ቤቱ ሳይወስንብን ማህበራዊ ሚዲያው ወስኖብናል፣ እኛ ስራችን ህልውናችን የተመሰረተው በስማችንና በዝናችን ላይ ስለሆነ እሱ ስማችንም ስለጠፋ ለማደስና ለማስተካከል ነው ወደ ማህበራዊ ሚዲያ የሄድ ነው። በቆይታችንም የህግ ጉዳዮችን ላለመንካት ሞክረናል ብለዋል። በተጨማሪም በቀረበባቸው ክስ ምክንያት ከተለያዩ ድርጅት ጋር ገብተዋቸው የነበሯቸው ውሎች እንደተቋረጡ ተናግረዋል። እንዲሁም እየሰራን ያለነው ከተበዳዮች ጎን ሆነን ነው፣ በቃለ መጠይቁም ወቅት የጣስነው የብሮድካስት አዋጅም ሆነ ህግ የለም የሚሉ ጭብጦችን በማንሳት ተከራክረዋል። የእግረኛው ሚዲያ ባለቤት ተክለሃይማኖት አዳነ በችሎቱ በመገኘት በሰጠው ምላሽ ቃለመጠይቁን ያደረገው ከአርቲስቶቹ በመጣ ጥያቄ መሆኑን አብራርቷል። በተጨማሪም ከዚህ ቀደምም ከክሳቸው በፊት ከአርቲስቶቹ አንዳንዶቹን አቅርበው የነበረ መሆኑን በማስታወስ ያንኑ ተመሳሳይ ስራ መስራቱን ከቃለመጠይቁ በፊትም ጠበቃ ማማከሩን በመግለጽ ቃሉን ሰጥቷል። በዚህ ችሎት መንሱር ጀማልና ወንድም ካሊድ እንዲሁም የተከሳሽ ጠበቃ አበባው አበባ አልቀረቡም። ይህ በእንዲህ እንዳለ በፊንቴክ ኢንቨስትመንት ማጭበረበር የተጠረጠሩ አርቲስቶች የዋስትና መብታቸው ሳይነሳ እንደቀረም ታውቋል። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች ጉዳያቸውን በእስር ላይ ሆነው እንዲከታተሉ አቃቢ ሕግ አቅርቦት የነበረውን አቤቱታ ፍርድ ቤቱ ውድቅ በማድረግ ተከሳሾቹ በከባድ ማስጠንቀቂያ እንዲታለፉ ብይን ተሰጥቷል። አቃቢ ሕግ ተከሳሾችና ጠበቃቸው በሚዲያ ማብራሪያ መስጠታቸው የፍትህ ሂደቱንና ምስክሮችን ተጽዕኖ ውስጥ ይከታል በሚል ዋስትናቸው እንዲሰረዝ የጠየቀ ቢሆንም ፍርድ ቤቱ በጥቃቅን ስህተቶች የዋስትና መብት መከልከል አግባብ አለመሆኑን ገልጿል። ሆኖም ዘገባው አሳሳች በመሆኑ ከሚዲያ እንዲወርድና ሚዲያው ይቅርታ እንዲጠይቅ ያዘዘ ሲሆን የክስ ቀጠሮው ለጥቅምት 2 ቀን 2019 ዓ.ም ተዛውሯል።